እንዴት ናችሁ ተመልካቾቻችን? የምንገኘው በአለስ ጥበባትና ዲዛይኒንግ ትምህርት ቤት ላይ ነው። እንደሚታወቀው ወቅቱ ተማሪዎች የሚመረቁበት ወቅት እንደሆነ ይታወቃል። ታዲያ በዛሬው ዕለትም ደግሞ የምናስመርቃቸው ተማሪዎች አሉ። አርትስ ካልቸር ኤንድ ኮላቦሬቲቭ ከአለስ ጥበብና ዲዛይን ጋር በመተባበር ወደ 60 የሚጠጉ ሴት ተማሪዎችን ከ12ኛ ክፍል መሸጋገር ያልቻሉ ከዛ ደግሞ ወደ ትላልቅ የትምህርት ተቋማትን መቀላቀል ያልቻሉ ሴት ተማሪዎችን ነገር ግን ችሎታን አቅምን ያላቸውን ተማሪዎች በመቀበል በተለያዩ የሙያ ዘርፎች ላይ አሰልጥኖ ለተከታታይ 4 ወራት ቢዮንድ ባሪየርስ የሚል ፕሮጀክትን ቀርጾ በዛሬው ዕለት ያሰለጠናቸውን ተማሪዎች ያስመርቃል። ታዲያ ወደ ውስጥ ገብተን ደግሞ ምን ይመስላል ሁነቱ የሚለው ለእናንተ ልናስቃኛችሁ ወደድን። አብራችን ቆዩ። በቅድሚያ በጣም በርካታ ተማሪዎችን ያውም ደግሞ ሴት ተማሪዎችን ነው በዛሬው ዕለት ያስመረቅሽ። እንኳን ደስ ያለሽ። እንኳን አብሮ ደስ ያለሽ። እንዴት ነው ስሜቱ? በጣም ደስ ይላል። ከዛ ደግሞ ትንሽ ያስለቅሳል። ስሜታዊ ሆነሽ በጣም እያየንሽ ነበር መድረክ ላይ። ከሳቢውን ጀምር እስኪ። እንዴት ባለ መልኩ ነው የታሰበው? ምክንያቱም ብዙ ጊዜ ስልጠናዎች ረጅም ጊዜን የሚወስዱ ደግሞ ወደ ከፍተኛ ትምህርት ተቋማት ላይ ማለፍን ያልቻሉ ተማሪዎች ሳይሆን ሌሎች እድሉ የተፈጠረላቸውን ተማሪዎች ማሰልጠን ወይም ማብቃት ነው የተለመደው። በዚህ መልኩ እንዴት አሰብሽው የሚለውን እስኪ እናንሳ። በእኛ ድርጅት በኩል የምንሰራቸው ስራዎች በአመዛኙ የአእምሮ ጤና ላይ ትኩረት ያደረጉ ናቸውና በፈረንጆች አቆጣጠር በ2024 አንድ ጥናት አድርገን ነበረ። በተለይ የተማሪዎች ውጤት አለመምጣት ቁጥሩ በጣም እየጨመረ ሲሄድና ወደ ከፍተኛ ትምህርት ተቋማት የሚገቡት ተማሪዎች ቁጥር በጣም እያነሰ ሲሄድ በቂ ዝግጅት ተደርጎ ነው ወይ የሚለው ጥያቄያችን ነበረና ያው ከአእምሮ ጤና ከሱስ ጋር በተያያዘ እንሰራ ስለነበረ 5 ትምህርት ቤቶች ውስጥ አዲስ አበባ ውስጥ ጥናት አደረግን ከ165 ተማሪዎች ጋር የፎከስ ግሩፕ ዲስከሽን ወይም ደግሞ የውይይት መድረክ አዘጋጅተን ለ6 ወር ጥናት አደረግን። እና በዛ ውስጥ ያገኘነው ነገር ምንድነው? ሌሎች አማራጮችን የማየት እድል ብዙ አልነበራቸውም። ያው ምናቀው እንዴት ነው አስተዳደጋችንም ትምህርት ነው የሚያዋጣው መንገድ ተብለን ነው ያደግነውና ብዙዎቻችን በዛ መንገድ ነው ያለፍነው። ስለዚህ እነሱም በዛ መንገድ ነበር እንዲያልፉ ይጠበቁ የነበረው። ነገር ግን ያው መንግስት የትምህርት ስርዓቱን ለማጥራት በተለይ በፊት የነበሩትን ችግሮች ለመቅረፍ ሲባል በተከተለው ጥብቅ የትምህርት ፖሊሲ ለውጥ ልጆቹ ያው አብዛኛዎቹ አዲስ ነገር ነው የሆነባቸውና ያ ኮንፊውዥን ያ ግራ መጋባት ልጆቹን ወደ አላስፈላጊ የአእምሮ ጤና ችግር እየከተታቸው እንደሆነ ተረዳን። ሱስ ጋር በተያያዘ በጣም ከፍተኛ ቁጥር ያለው የሱስ ችግር በተለይ በሁለተኛ ደረጃ ትምህርት ቤቶች ላይ መስፋቱን ስናይ እንደ መፍትሄ ምን ልናደርግ እንችላለን ብለን አሰብንና አንደኛው መፍትሄ አቅጣጫ ብለን ያስቀመጥነው ልጆቹን ሌላ መንገድ ማሳየት ከከፍተኛ ትምህርት ተቋማት መግባት ውጪ ሌሎች የሙያ ትምህርቶችን መከታተል እና የመሳሰሉትን ያንን መንገድ ተከትሎ መሄድ ለወላጆችም ለተማሪዎች ብቻ ሳይሆን ወላጆችም ያንን እንዲቀበሉት ለማድረግ ማለት ነው። ምክንያቱም ሁሉም ወላጅ የሚጠብቀው ልጁ ከዩኒቨርሲቲ ተመርቆለት ወደ ስራ እንዲገባ ነው። ነገር ግን ሌሎች ደግሞ የህይወት አማራጮችም አሉ የሚለውንም ልጆቻቸውን እንዲያግዟቸው ተረድተዋቸው እንዲያግዟቸው ማሳያ ይሆናል ብለን አስበን ነው ይሄንን ቢዮንድ ባሪየርስ የተሰኘ ፕሮጀክት የጀመርነው። ስለዚህ 60 ተማሪዎችን ከአዲስ አበባ ዩኒቨርሲቲ የአለስ ጥበባትና ዲዛይን ትምህርት ቤት ጋር በአጭር ጊዜ ወጣቱን ኃይል ወደ ስራ ማስገባት የሚያስችል መንገድ መከተል አለብን በሚል ነው እንግዲህ የተጀመረው። እንዲህ ያለ ጥያቄ ከግል ተቋማት ከኤንጂኦ ከመሳሰሉት ከተለያዩ ድርጅቶች ሲቀርብ ፕሮሲጀሩ ምንድነው? የጉዳዩን አስፈላጊነት ጠቀሜታን ኢቫሉዌት እናደርጋለን። የትምህርት ቤት ኤሲ አለ፣ አካዳሚክ ካውንስል አለ፣ እዛ ላይ ይቀርባል፣ ዲስከስ ይደረጋል። ከዛ በኋላ ጠቃሚነቱን ካየን በኋላ አንዳንድ ደግሞ ከኛ ሳይድ እንዲህ ያሉ ኢንፑቶች ቢጨመሩ የሚል ምክር እንሰጥና ከዩኒቨርሲቲው መደበኛ መማር ማስተማር ጎን ለጎን ኮሚኒቲ ሰርቪስ አንዱ የዩኒቨርሲቲያችን አንዱ ቫልዩ ስለሆነ የትኩረት አቅጣጫ ስለሆነ በዛ ስር እነዚህን ሴት ተማሪዎች ከድርጅቱ ጋር ተባብረን 5 ዘርፎች ትሬኒንጎች
ሲወስዱ ቆይተው ዛሬ ሰርቲፊኬሽን ፕሮግራም እያደረግን ነው ማለት ነው። በቅድሚያ ተማሪዎችን ስለሆነ ቀደም ሲል ያስመረከው እንኳን ደስ ያለ ማለት ይገባል። እንኳን ደስ ያለ። እንኳን አብሮ ደስ ያለ። እንግዲህ በዛሬው ዕለት ለተከታታይ ወራቶች ስልጠና ሲሰጣቸው የነበሩ ተማሪዎችን አስመርቀሃል። ምን ይመስል ነበረ ከተማሪዎቹ ጋር የነበረው ቆይታ? ይህ ፕሮግራም ከመደበኛ የትምህርት ስርዓት ትንሽ ለየት ያለ ነው። እዚህ ግቢ ካሉት የተለያዩ የትምህርት ክፍሎች አንዱ የኢንዱስትሪያል ዲዛይን ዲፓርትመንት ነው። በስሩ በጣም ሰፊ ኮርሶችን የሚሰጥ ቢሆንም ከነዚህ ውስጥ በተለይ 3 ዘርፎች ላይ ትኩረት በማድረግ ኢንቴሪየር ዲዛይን፣ ኮምፒውተር ኤድ ዲዛይን ወይም ግራፊክ ዲዛይን እና ፋሽን ዲዛይንን መሰረት አድርጎ እስካሁን ለ3 ወራት ከተማሪዎቹ ጋር ቆይታ አድርገዋል። ጥሩ ልምድ ተለዋውጧል። ጥሩ ትምህርት ሰጥቷል። ልጆቹም በነበራቸው ቆይታ የሰሩትን ውጤት ስንመለከት የተማሩት ትምህርት ፍሬ እንዳፈራ የሚያሳይ ነው ብለን እንወስዳለን። በጣም ደስ ይላል። የተሻሉ ትውልዶችን ማፍራት ብለን እንያዘውና ሞስትሊ አሁን ብዙ ጊዜ ተማሪዎች ሾርት ከትን ነው የሚፈልጉትና በእውቀትን ረዥም ጊዜ ሳይሆን በአጭሩ ኮርሶችን ብቁ ማድረግና ራሱ ኤክስፒሪየንሱን እንዲያስተምራቸው በማድረግ እኛ ቤዚክ የምንለውን ነገር ሰጥተናቸዋል። በ3 ወር ያን ያህል የተጋነነ ነገር ባይኖርም ግን በተቻለን አቅም የብዙ ዓመት ትምህርትን መርጅ አድርገን በአጭር ጊዜ በ4 ወር ለማስተማር ለነሱ በቅተናል ማለት ነው። በጣም በሚገርምሽ ሁኔታ በጣም ኢንተረስቲንግ እና ፈን ነበር። በሜካፕ ብቻ ሳይሆን በጥፍርም ሰልጥነዋል እና በነበራቸው ቆይታ እንግዲህ ከሜካፕ ፍላጎት ኢንተረስት ውጪ ኦፖርቹኒቲ ያልነበራቸው ከዛ ደግሞ የስራ ልምዱም መሞካከሩ እድል ያላገኙ ልጆች ነበሩ። ግን ዋንስ ፍላጎት ብቻ ቤዚክ አስፈላጊ የሆነ ነገር እንደሆነና ኦፖርቹኒቲ ያው ፕሮግራሙ ላይ እንደተገኘ ነው ኤሲኤችሲ ያዘጋጀላቸው ኦፖርቹኒቲ ነው ማለት ነው። ሶ ኢንተረስት ነበራቸው። ኦፖርቹኒቲ ሲያገኙ በደንብ ቆንጆ ስራዎችን ሲሰሩ እንደነበረ በእንትኑ ማይተሻል ፕሮጀክተር ላይ ማይተሻል ደስ የሚል ጊዜ ነበረ። በዛሬው ዕለት ከተከታታይ 4 ወር ስልጠና በኋላ ተመርቀሻል። እንኳን ደስ ያለሽ። አመሰግናለሁ። እንዴት ያለ ነው ስሜቱ? በጣም ደስ ይላል። በአጭር ጊዜ ውስጥ እንደዚህ አይነት ስልጠና ማግኘታችን እና ደግሞ ብዙ ነገሮችን ያተረፍንበት ያገኘንበት፣ አሁን ሆፕፉሊ በደንብ ወደ ስራ እንገባበታለን። ገብተንበታል። ኦልሬዲ እኛ የኢፖክሲዎች እየሰራን ነው። ከአሁንም ጀምረን ኦርደሩን መቀበልም ጀምረናል። ብቻ ደስ ይላል። ብዙ ከሰው ጋር የተለያዩ ኮሚኒኬሽኖችን የተለያዩ ከሰው ጋር ያለንን እውቀት ተለዋውጠንበታል። ከሰው ጋር እኛም ከሰው ላይ ያለንን ነገር ይዘንበታል። እኛም የሰጠንበት ሁኔታ ነበረ። በጣም ጥሩ አጋጣሚም ነበረ። በጣም ነው ደስ የሚለው። ማለት ተምረን የሆነ ትምህርትሽ ዋጋ ሰጥቶት ምናምን የተሻለ ነገር ላይ መምህርሽ አግኝቶሽ ምናምን ሲሸልምሽ ያለው ስሜት በጣም ነው ደስ የሚለው። መጀመሪያ ወደዚህ ስልጠና የመጣሁት ትምህርት ቤታችን ላይ የለቀቀውን ማስታወቂያ አይቼ ነበር፣ የኤሲኤችሲ ማስታወቂያ። ከዛ እውነቱን ለመናገር እንደዚህ ኦፖርቹኒቲ አግኝቼ እማራለሁ ምናምን የሚባል እንትኑ አልነበረኝም። ግን ዝም ብዬ ልሞክረው በሚል ነበር የሞከርኩት። ከዛ እድሉን አግኝቼ ሜካፕ እና ጥፍር ተምሬያለሁኝ። በጣም አሪፍ ጊዜ ነበረን። በደንብ አስተምረውናል። በጣም ደስ የሚል ጊዜ ነበር። ይህ የክህሎት ተኮር ለ4 ተከታታይ ወራቶች ሲሰጥ ሰልጣኞች እንዲሆኑ የተፈለገው ሴቶች ናቸው። ሴቶች ላይ ለምንድን ነው ትኩረት የተደረገው የሚለውን እስኪ እንጫወት። ሴቶችን ማብቃት ማህበረሰብን ማብቃት ነው። ያው የማህበረሰብ ጀርባ አጥንቶች ናቸው ሴቶች። ቤተሰብ የሚመሩት ሴቶች ናቸው። ጦርነት ውስጥ ስንሆን አብዛኛውን ህይወትን የማስቀጠልም ሀገርም የማስቀጠልም ኃላፊነት በሴቶች ላይ ነው ጫና የሚደረገው። ያንን ለመቅረፍ ሴቶች ላይ ትኩረት ማድረግ አዋጭ መንገድ ነው። ለሰላምም ይጠቅማል። አምራች ሴቶች ሲኖሩ
በብዙ መንገድ ጥቅም አለው ከሚል ተነስተን ነው ሴት በትክክል እንዳልሽው ሴቶች ላይ ትኩረት ማድረግ ሀገርንም የማብቃት ያክል ነው። ምክንያቱም ሴት ተማሪዎቹን ለመስጠት አትሰስትም ይባላል አይደለ? ከዛ ባለፈ ደግሞ 60 ተማሪዎችን መርጣችሁ ለማሰልጠን ስትዘጋጁ ከዛ በፊት የተመዘገቡ በጣም በርካታ ሴቶች ወይንም በርካታ ሰዎች ተማሪዎች ነበሩ። እንዴት ባለ መልኩ ነው እነዚህን 60 ሰልጣኞች የመረጣችሁት? በምን አይነት መልኩስ መረጣችኋቸው? አመራረጡ እንዴት ነው? ለ12 ትምህርት ቤቶች ደብዳቤ ላክን። ከዛ ውጪ የማህበራዊ ሚዲያን ተጠቅመናል። ከዛ ግን ሙሉ ለሙሉ ዲጂታል ነበረ የነበረው። ስለዚህ ተማሪዎች በተዘጋጀላቸው የጎግል ፎርም እና የመመዝገቢያ ፖርታል ሞሉ ማለት ነው። እና 3 መሰረታዊ ጥያቄዎች ነበሩ። ጥያቄዎቹ ምን አይነት ቻሌንጆች እስከዛሬ አልፈሻል፣ በምን መንገድ አለፍሻቸው፣ ከሌሎች ጋር አብሮ ለመስራት ምን አይነት ዝግጁነት አለሽ የሚሉ በኋላ ወደ ስራ ስናስገባቸው ልንለያቸው ጠንካራ ናቸው ብለን ልንለያቸው የሚያስችሉትን 3 ጥያቄዎች፣ ከዛ በተጨማሪ ስለ ራሳቸው የሚገልጽ የ1 ደቂቃ ቪዲዮ መጫን ይጠበቅባቸው ነበረ። በምርጫው ሂደት ውስጥ ወደ 847 ተማሪዎች አመልክተዋል። ከነሱ ውስጥ ግን 136ቱ ሁሉንም ጥያቄዎች መልሰው ቪዲዮአቸውን ጭነው ነበረ። ስለዚህ ከ847 ሁሉንም ወደ መለሱት በሚል ወደ 136 ሄድን ማለት ነው። ከ136 ውስጥ ደግሞ ሌላ እድል ያላቸው ለምሳሌ ሌላ ትምህርት ጀምረው የነበሩ ወይ ሬሜዲያል ጀምረው የነበሩ ወይም በወላጆቻቸው ድጋፍ ሌላ ስራ ውስጥ ያሉ ልጆችን ደግሞ እንደዚህ ፊልተር አደረግና 79 ደረስን ማለት ነው። 79 ላይ ስንደርስ ደግሞ ኢንተርቪው ነበራቸው። ስለዚህ ኢንተርቪው አደረግን፣ 60 ተማሪዎችን መረጥን ማለት ነው። በዚህ ሂደት ነው ምርጫው የተደረገው። ሴቶችን የማበረታታት ኢምፓወር የማድረግ ሴቶችን በእነዚህ የጥበብ ዘርፎች የነቃ ተሳታፊ የማድረግ ሀሳብ ስላለው ለየት ያደርገዋል። ሌላው እንግዲህ አንዳንድ ኮምፒውተር ኤይድድ የሆኑ ዲዛይኖች፣ 3D ሂፖክሲ፣ ሌሎች የፋሽን ጋር ከነሱ ተፈጥሮና ሁኔታ ጋር ሊገናኙ የሚችሉ ስልጠናዎች ስፔሻሊ ለነሱ ዲዛይን መደረጉ ስፔሻሊ ከዚህ ወጥተው አሁን በግላቸው በትንንሽ ቢዝነሶች ውስጥ እንግባ ቢሉ ሊያስገባቸውና ሊያሳድጋቸው የሚችል ጉዳይ ተመርጦ መሰራቱ እነዚህ ወደፊትም እኛ አተኩረን ልንሰራባቸው የሚገቡ ማህበረሰቡ የእይታዊ ጥበብ ባህል እንዲያድግ በየመጠኑ እንደየጠባዩ ማሰልጠን አስፈላጊነት የተማርንበት። በጣም ከብዙ ተማሪዎች ተመርጣችሁ ነው 60 ተማሪዎች ከዛ ደግሞ ለአሁኑ ለመጨረሻ የምርቃት ቀን 48 ተማሪዎች የቀራችሁትና ወደዚህኛው ስልጠና ከመግባታችሁ በፊት መጀመሪያ መስፈርቱ የነበረው ወደ ከፍተኛ ትምህርት ተቋማት መሸጋገር ያልቻሉ ደግሞ የ12ኛ ክፍል ፈተና ማለፍ ያልቻሉ ተማሪዎች ነበሩ። እንደው መጀመሪያ ላይ የ12ኛ ክፍል ውጤት ሲቀር እንደው ምን ነበር ስሜቱ? ይሄ ድል ከመምጣቱ በፊት ከሚለውን ጀምር። አዎ ልክ ነሽ። ሁላችንም ኤክስፔክት አድርገን ነበረ እንደምናልፍ ምናምን። አብዛኛውን እዚህ የምታዩ ትንሽ የሚሞክርም ተማሪ ነበረ እና በነገሮች አለመገናኘት ደግሞ እንዳጋጣሚ ውጤት አልመጣልንም እና ሁላችንም አሳስቦን ነበረ። ቀጥሎ ምንድነው የሚሆነው ህይወታችን? በምን አይነት መንገድ ነው ራሳችንን መምራት ያለብን? እንደዛ ደግሞ የሆነ ጓደኞቻችን አልፈውን ሲሄዱ ከዛ በኋላኛ ወደ ኋላ የቀረን አይነት ስሜት ምናምን የሚሰማ ስሜት ነበረና ብቻ በእነዛ መወዘጋገቦች ውስጥ እያለን ነበረ ይሄ ድል የመጣው። ይሄ ድል ሲመጣ ሁላችንም 12ኛ ክፍል ተፈትኖ ውጤት ያልመጣለት መስራት መለወጥ የሚፈልግ ሰው ተባለ። ሁላችንም ተመዘገብን። አብዛኞቻችን በሚባል ደረጃ በጣም ሰምቶን ነበረ። ያላሰብነውን ነበረ የመጣውና አልተዘጋጀንበትምም አይደለም፣ ግን ያላሰብነውን ውጤት በመምጣቱ የተነሳ ህይወታችንን በመንገድ ነው የምንመራበት
ነገስ ምን ይጠብቀናል እንደወጣት? ለቤተሰቦቻችንስ ምን ብለን ነው የምናወራው? እነሱ ከኛ ምን ሲጠብቁ ነበረ? እስከዛሬ ድረስ ማለት 12 ዓመት ሙሉ በጣም ብዙ ቻሌንጆችን አሳልፈው አስተምረው ለዚህ አብቅተውን ነበረ። በዚህ የተነሳ ብዙ የሆነ ሳይኳችን ብዙ የተጎዳበት ሁኔታ ነበረ። ግን ደግሞ ያው ፈጣሪ ፈቅዶ አላህ ፈቅዶ ይህንን እድል አመቻቸልን። ይህን እድል በማግኘታችን ደግሞ በጣም ደስተኛ ነበርን። 12ኛ ክፍል አስደንጋጭ ነበር፣ ውጤታችን አስደንጋጭ ነበር እና በጣም በቃ ምንድነው የምናደርገው ምናምን የሚለውን ነገር ወደ ሌላ ብዙ ኦፕሽኖች አማራጮቻችንን እየወሰድን ነበርና ይህንን አማራጭ አግኝተን ደግሞ ወደዚህ ነገር ስንገባ በጣም የተደሰትነው ማለት እንደኛም ተስፋ የቆረጠ ቀና ያለ ተማሪ ያለ ማለት ነው ያለው። ሌሎችም እንደኛ ተመሳሳይ መሆናቸው ያለፉት ምናምን ቢኖሩ በእነሱ እየተሰማን ምናምን ይሆን ነበር። የወደቅን ተማሪዎች ብቻ ስለሆንን ውጤታችን ዝቅ ያለ ተማሪዎች ስለሆንን በጣም ደስተኛ ነበር ይህንን ነገር በማግኘታችን ምናምን። ሜሪንም በዚህ አጋጣሚ እናመሰግናለን። በጣም ነው እናመሰግነው። እንግዲህ ይህን ሁሉ አልፈው ወደ ስልጠናው ተጀመረ። ስልጠናው ሲጀመር እንዴት ነበር ስሜቱ? እንዴት ባለ መልኩስ ቀጠለ? የመረጥናቸው የትምህርት ዘርፎች በአጭር ጊዜ ስልጠና ወደ ባለሙያ የሚያደርጉ አይደሉም፣ ቻሌንጂንግ ነበረ። ስለዚህ ከዩኒቨርሲቲውም ጋር ለመስራት የመረጥንበት ዋነኛው ምክንያት አሉ ይሄንን ዘርፍ የሚያሰለጥኑ የግል ተቋማት አሉ። ግን ዩኒቨርሲቲውን የመረጥንበት ምክንያት አንደኛ ፖሊሲ ላይ ተጽዕኖ ማድረግ ስለምንፈልግ ነው። ሁለተኛ ደግሞ በአጭር ጊዜ ክህሎት ተኮር ስልጠና ማዘጋጀት ሞጁሉን ራሱ ለማዘጋጀት ዩኒቨርሲቲ ተመራጭ ስለሆነ ነው። ስለዚህ እነዚህ የትምህርት ዘርፎች በአጭር ጊዜ ስልጠና እንዴት ወደ ስራ ሊያስገባቸው ይችላል የሚለውን ለማወቅ ብዙ ጊዜ ፈጅቶብን ነበረ። ዝግጅቱ የትምህርት ሞጁሉን ለማዘጋጀት ማለት ነው። ከተዘጋጀ በኋላ ደግሞ እንዴት ነው በተግባር ብዙ ነገር እንዲያውቁ ልናደርጋቸው የምንችለው የሚለውን ስናይ የቲዮሪውን ኮርስ ከጨረሱ በኋላ ቀጥታ ወደ ማርኬት ነው ይዘናቸው ሄድ ነው። የጽሁፍ ስልጠናውም እንዳለ ሆኖ የቲዮሪ ስልጠናውም እንዳለ ሆኖ በተግባር ደግሞ እነዚህን አድርገናል። እንግዲህ ግራፊክ ዲዛይን ለመስራት እንደሚታወቀው አንድ የኮምፒውተር እውቀት ያስፈልጋል። ሁለተኛ ደግሞ የዲዛይን እውቀት ያስፈልጋል። መሰረታዊ ነገሮቹ እነዚህ ናቸው። የኮምፒውተር ችሎታ ኖሮት ስለ ዲዛይን ምንም እውቀት የሌለው ሰው ሊሰራ ይችላል፣ ግን ውጤቱ ደካማ ነው የሚሆነው። ስለዚህ እነዚህን ሁለት ጉዳዮች በማስተባበር ልጆቹ የተሳካለት ዲዛይን ለመስራት የሚያስችል መንገድ ተጠቅመናል ማለት ነው። በዚህ ስልጠና ላይ የአዶቤ ፎቶሾፕ እና የአዶቤ ኢሉስትሬተር የሶፍትዌር እውቀት እንዲኖራቸው ተደርጓል። ከዛ ውጭ ደግሞ ዲዛይን እንዴት ይሰራል፣ ስለ ቀለማቶች፣ ስለተለያዩ የዲዛይን ጉዳዮች ፕሪንሲፕሎች፣ እነዚህን በሙሉ እንዲማሩ ለማድረግ ተሞክሯል። ፋሽን ዲዛይን ማለት በጣም ሰፊ ነው። ስለዚህ እኛ ደግሞ ያንን ሰፊ የሆነውን ነገር ቤዚክ የሆኑትን እውቀቶች ሰጥተን ራሱ ኤክስፒሪየንስ እንዲያስተምራቸው፣ ስለዚህ እሱን ነው ለማድረግ እየሞከረን ያለ ነው ማለት ነው። ከተማሪዎቹም ከኔም ጊዜ ወስዶ አንድ ነገር ደጋግሞ መሞከር። ስኪል ቢልድ ስታረጊ መኪና ለመንዳት ስትፈልጊ በመጀመሪያ ቀን አስነስተሽ ሄደሽ አትነጂም አይደለ? ስኪል ቢልድ ለማድረግ የቱ ጋር ነው የምዞረው፣ ፍጥነቴ እንዴት ነው የሚለውን it takes time። ሶ ያለ መታከት ደጋግመው ሲሰሩ ነበር እነዚህ ልጆች። በግራፊክ ዲዛይን በጣም ጥሩ ነጥብ ያላቸውን ተማሪዎች ሸልማችሁ ነበረ። ደግሞ ከተማሪዎችም አንተም ተሸልማል። ላደረክልን ነገር እናመሰግናለን በሚል ምን ተሰማ? ስሜቱን መጀመሪያ ልጠይቅህ። ምክንያቱም ከልጅ ወደ አባት የሆነ ነገር ሲበረከት ደስ ይላል አይደለ? እንዴት ነው ስሜቱ? እንግዲህ ሽልማት ያው ብዙ አይነት ሽልማት ነው ያለው። እኛ እንደ መምህር ልጆቻችን ሁሉም እኩል ናቸው። የተለያየ እውቀት እርከን ሊኖራቸው ይችላል። ነገር ግን ስናስተምርም ወይም እውቀት ስንሰጣቸው ለሁሉም እኩል አድርገን ነው ለማበረታታትና በዚሁ እንዲገፉበት የተማሩትን ትምህርት ደግሞ ውጤት እንዲያስመዘግቡበት እገዛ እንዲያደርግ ለሶስት ተማሪዎች መርጠን የላፕቶፕ ሽልማት ሰጥተናል። በተዘዋዋሪ ደግሞ ተማሪዎች እኔ እንኳን እንግዲህ እንደናንተው እዚሁ አዲስ ነኝ፣
የሰዓት ሽልማት ሸልመውኛል። በተለይ ለአስተማሪ ሽልማቱ ልዩ ትርጉም አለው። ሰዓት እንደምታውቂው ከጊዜ አጠቃቀም ጋርና ከተለያዩ ጉዳዮች ጋር ስለሚገናኝ ማሰባቸው እንደዚህ ማሰባቸው ለኔ እጅግ በጣም አስደስቶኛል። ስለዚህ አሁን በአዲሱ ሰዓት ስንት ሰዓት ነው ማለት ነው? አዲሱ ሰዓት ትንሽ ሳይዙ ሰፋ ስለሚል እናስጠብበዋለን አድርገናል። አብረን በጣም ረጅም ጊዜ አሳልፈናል። ማለት 4ቱን ወር እንደ ድርጅት መምራት ውስጥ እንዳለ ሰው ሳይሆን የእያንዳንዳቸውን የግል ታሪካቸውን ጨምሬ ያውቃለሁኝና ከነሱ ያንን አልጠበኩም ነበር እውነት ለመናገር። ምክንያቱም አብዛኛዎቹ ፋይናንሻሊ ብዙ ውጣ ውረድ ውስጥ ያሉ ልጆች ናቸውና ከዛ ላይ ለኔ ይሄን ማድረግ ያላቸውን ቦታ ነው ያሳየኝ። ለዛ ነው ስሜታዊ የሆንኩትና በጣም ደስ ይል ነበር። ያሰለጠናችኋቸው ተማሪዎች ከስልጠናው በኋላ ደግሞ ለወደፊት ህይወታቸው ይጠቅማቸዋል፣ ደግሞ በስራ ዓለም ውስጥም ደግሞ አበርክቶት ይኖራል ያሏቸውን በርካታ ነገሮች እያደረጋችሁ መድረክ ላይ እያየን ነበረ። እንደው ይሄ ስልጠና ከዚህ በኋላ ቀጣይነት አለው ወይ የሚለውን እንዳስና ከዛ በተጨማሪ ደግሞ ምናልባት ይሄንን እድል ሲያዩ ወንዶችም እንዴ ለኛስ ማለታቸው የሚቀር አይመስለኝምና ለነሱስ እድል ይዘጋጃሉ? አዎ ለመቀጠል አስበናል። የሚቀጥለው ስልጠናችን ከዚህ ጋር ተመሳሳይ ላይሆን ይችላል። የምንቀይራቸው ነገሮች ይኖራሉ። ለምሳሌ ማርኬቱ የሚፈልጋቸውን ዘርፎች መጨመር እንፈልጋለን። ቁጥራችንን ወደ 600 እናሳድጋለን ብለን አስበናል። ይሳካልናል የሚል ጠንካራ እምነት አለኝ። ለሚቀጥሉት 3 ዓመታት አሁንም ሴቶች ላይ ነው የምንጸነው። ከዛ በኋላ ግን ያው ደግሞ መቼስ ሁሉም የየራሱ አበርክቶ አለው አይደለ? ከሌሎች ደግሞ ድርጅቶች ጋር ሆነን ወንዶቹንም የሚያሳትፍ ስልጠና ማድረግ እናስባለን። ስለዚህ ተስፋ አላችሁ ወንዶች? ከመመረቁም ባለፈ ወደፊታችሁ በጣም የተቃና እንዲሆን ብዙ ቃል የተገቡላችሁ ነገሮች አሉ። ደግሞ ላመጣችሁት ውጤት ደግሞ በተለይ አንቺ ላመጣሽው ውጤት ተብሎ የላፕቶፕ ሽልማት ተሸልመሻል። ላፕቶፕ ምንድን ነው የምታደርጊበት? በጣም ብዙ ስራ የመስራት ሀሳብ አለኝ። ይሰጠኛል ብዬ ይሄ ይኖራል ጊፍቱ ምናምን ብዬ አላሰብኩም ነበር እና እንደዛ አይነት ውጤትም አለኝ ብዬ መምህሬ ጋር አላሰብኩም ነበር። በጣም አስቸጋሪ ተማሪ ከመሆኑ የተነሳ ማለት ነው እና ያ ኮምፒውተር በመሰጠቱ ላፕቶፑ ለኔ በመሰጠቱ ነው በጣም ደስ ብሎኛል እና በጣም ብዙ ነገር የመስራት ሀሳብ አለኝ። እኔ እንደውም ቤተሰብ እያስጨነኩኝ ነበረ ኮምፒውተር እንዲገዛልኝ። አዎ በጣም አስቸግሬ ነበርና ስለተሰጠኝ በጣም አመሰግናለሁ። ብዙ ነገር የማድረግ ሀሳብ ነው ያለኝ። ለመጀመሪያ የሚሆኑ እቃዎች ተሰጥተውኛል። እንግዲህ ከኔ የሚጠበቀው መስራት፣ ራሴን ማሳደግ ይሆናል ማለት ነው። በጣም ደስ ብሎኛል። አልጠበቅኩኝም እንደዚህ ይሰጠናል ብዬ። ለመጀመር በጣም በቂ እቃዎች ተሰጥተውናል። እንግዲህ ራሳችንን በስራ ማሳደግ ነው ማለት ነው። ይህን ሁሉ ለፍታችሁ በመጨረሻም ተማሪዎቻችሁ አላሳፈሯችሁም። በጣም የሚገርም የሚደናንቅ ስራዎች እዚህ ጋር ተመልካቾቻችን ማየት እንደሚችሉት ቆንጆ ስራዎችን ሰርተው ደግሞ በአጭር ጊዜም የተሰሩና የተጠናቀቁ አይመስሉ። ይህ ሁሉ ሂደት ደግሞ ምናልባት የመምህሮቻቸው ጥረት የተማሪዎችም ኮሚትድ መሆን ተጨማምሮ ነው ለዚህ ስኬት ያበቃቸውና ፋይናሊ ይህ ሁሉ ልፋት ደግሞ እንደዚህ በስኬት ሲጠናቀቅ ሜሪ ጋር እንዴት ነው ስሜቱ? የእውነት በጣም ደስ ይላል። ብዙ ነገር ተምረንበታል። ለምሳሌ ስንነሳ ይዘን የተነሳነው ሀሳብ ይሆናል ወይ የሚለውን እኛም አውቀንበታል። አዎ ይሆናል። ከዛ ደግሞ ሰዎች ብዙ ጊዜ ብዙ የሲቪል ሶሳይቲ ወይም ደግሞ የኤንጂኦዎች ስልጠናዎች ያደርጋሉ በተለያየ ጊዜ። ግን ለምንድን ነው ኢፌክቲቭ ሆኖ ወይም ለውጥ አምጥቶ ያላየ ነው? ምክንያቱም በየጊዜው ዜናዎች ላይ እንሰማለን 1 ሚሊዮን 5 ሚሊዮን ወጣቶች ሰለጠኑ የሚል ነገር እንሰማለን። ለምን ውጤታማ አልሆኑም የሚለውን አሁን እኛ በተግባር አይተን ፈትሸን እንድንረዳው አድርጎናል። ከስልጠናው የተማርነው ነገር አንድ ነገር ነጥለሽ አይደለም የምታሰለጥኙ። ችግሩ በጣም ብዙ ነው። የአሁን ጊዜ ወጣት የሚያልፍበት ነገር ከምናስበው በላይ ብዙ ነው። በጣም ብዙ ጫና አለ።
ህይወት ፍጥነቷ ጨምሯል አይደለ? ለውጥ ማምጣት የሚጠበቅብሽ ጊዜ በጣም ፈጣን ሆኗል። እነዚህን የስራ ዘርፎች ደግሞ በሚቀጥለው በተሻለ ኢንቨስትመንት ለመግባት እንዲያስችል አድርገን እያሰብን ነው። አንዱ የወሰድነው ትምህርት ይሄ ነው። ይህንን አሁን ዩኒቨርሲቲያችን ኦቶኖመስ ነው። በተለያየ መንገድ ማህበረሰቡን መድረስ የኛን ኤሪያ ለመግዛት ቴስት ለማድረግ ከኛ ለመማር የሚፈልግ ሁሉ የተከፈተ ስፔስ እንዲሆን ጥረት እናደርጋለን። ሌሎችም የሰርቲፊኬት ፕሮግራሞች፣ የኤክስቴንሽን የማታ መርሃ ግብር፣ የክረምት የህፃናትና ወጣቶች የስነ ጥበብ ስልጠናዎች እንደዚህ በደንብ አጠናክሮ ማህበረሰብ የማገልገልና ገቢ ጀነሬት የማድረግ ሀሳብ አለ። ስለዚህ በርትተን እንሰራለን ማለት ነው። እንዲቀናቸው በርትተው እንዲሰሩ ባገኙት መጠነኛ እውቀት ቢዝነስ ሴክተር ውስጥ ተሳታፊ እንዲሆኑ እንዲያድጉ እመኝላቸዋለሁ። እንኳን ደስ ያላቸው እላለሁ። የኔ ውድ የሜካፕ ተማሪዎች በአይቢቢቲ አካዳሚና በሲኤችሲ በተዘጋጀላችሁ ፕሮግራም ሰክሰስፉሊ ሁላችሁም ጎበዝ ሜካፕ አርቲስቶች እና የጥፍር ሰሪዎች ሆናችሁ ስለተመረቃችሁ በጣም ደስተኛ ነኝ። ለቀረው ዘመናችሁ ደግሞ ሰክሰስፉል የሆነ የስራ ጊዜ እንዲኖርላችሁ ከልቤ ይመኛለሁ። ደግሞ ለዚህ ትልቅ ኦፕሽን ስላበቃሽን ተስፋ ቆርጠን ቀና ስላደረግሽን በጣም ነው የምናመሰግነው። ለጓደኞቼ እንኳን ደስ አላችሁ፣ እንኳን ደስ ያለን። አብረን ስራ እንደምንሰራ አምናለሁ። የተሻለ ህይወት እንደሚኖረን ነገሮችን በራሳችን አንድል ማድረግ እንደምንጀምርም ተስፋ አለኝ። በዚህ አጭር ጊዜ ውስጥ ሳያቋርጡ ጊዜያቸውን በአግባቡ በመጠቀም ተጨማሪ ሰዓት በቤታቸው በመሄድና በመስራት ሲደክሙ ለነበሩ ተማሪዎቼ እንዲሁም ይህንን ፕሮግራም በማደራጀት በማሟላት ሲያቀርብ ለነበረው የነሜሮን ተቋም ትልቅ አክብሮት አለኝ። እንኳን ደስ ያላችሁ ተማሪዎቼ፣ መልካም የስራ ዘመን እመኝላችኋለሁ። ውጤታማ ሆናችሁ የለፋንበትን ነገር ፍሬ እንደምታፈሩልን እናምናለን። ከናንተ በታች ያሉ ልጆችን ደግሞ እንዲሁ ሜንቶር እንደምታደርጉ እንደምታበረቱ፣ ምክንያቱም አንደኛው ዓላማ እሱ ስለሆነ ማስተላለፍ ስለሆነ እሱን እንደምታደርጉ በጣም ጽኑ እምነት አለኝ። መልካም የስራ ዘመን። በጣም አድርገን እናመሰግናለን። መልካም የስራ ዘመን እንዲሆንላችሁ እንመኛለን። እንግዲህ ተመልካቾቻችን ከ4 ወር ስልጠና ጊዜያቶች በኋላ በተለያዩ የሙያ ዘርፎች ላይ ተሰማርተው ሲሰለጥኑ የነበሩ ተማሪዎችን እንዲህ ባለ መልኩ አስመርቀናል። ደግሞ ቀሪ የኤንቢሲ ኢትዮጵያ የመዝናኛ መሰናዶዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁ ቆዩ።